ሰላም ቅዱሳን ሁላችሁም እንዴት ናችሁ? ዛሬ እንግዲህ መጽሐፉን የጀመርነውን የፊልጵስዩስን መጽሐፍ እንጨርሳለን ማለት ነው። አብራችሁ የመጽሐፍ ቅዱስ ይዛችሁ ተከታተሉ። ዛሬ የመጨረሻውን ክፍል ነው የምናየው። የዛሬ ሳምንት የነበራችሁ ከቁጥር 1 ምዕራፍ 4 ከቁጥር 1 እስከ 9 አይተን ነበር። ዛሬ ደግሞ ሙሉን እናያለን ማለት ነው። ዛሬ የምናየው ከቁጥር 10 ጀምሮ እስከ መጨረሻው እስከ 23 ያለውን እናጠናቅቃለን ማለት ነው። ስለዚህ እስቲ ሁላችሁም አብራችሁ መጽሐፍ ቅዱስ ይዛችሁ ተከታተሉኝ። በጌታ ኢየሱስ ክርስቶስም አነበዋለሁኝ እንደዚህ ይላል ከቁጥር 10 ጀምሮ እና እያንዳንዱን ነው የምንመለከተው ለዚህ እንደምናደርገው ማለት ነው። ከብዙ ጊዜ በኋላ በአዲስ መንፈስ ለእኔ ማሰብ በመጀመራችሁ በጌታ እጅግ ደስ ይለኛል። በእርግጥ በተግባር ለመግለጽ እድሉ አልነበራችሁም እንጂ ማሰቡንስ ታስቡልኝ ነበረ ይላል። እንደምናውቀው ጳውሎስ ይህን መጽሐፍ ሲጽፍ ደብዳቤው ሲጽፍ ዋናው ሀሳቡ እነሱ ለማመስገን ነው የጻፈው። በቁጥር ምዕራፍ 1 ከቁጥር 3 ጀምሮ ያየነው የምስጋና የደረሰለት ፋይናንሻል ተገቢ ማለት በገንዘብ ይረዱት ነበር፣ ይጸልዩለት ነበረ፣ ሁልጊዜ ከእሱ ጋር እንደነበሩ በሀሳብ በመንፈሳዊ በተግባርም ያመሰግን ነበረ እና እዚህ ላይ እንደዛ ነው የሚላቸው እና የጻፈበትም ዓላማ በገንዘብ እንደሚረዱትን እሱን ለማለት ነበር። ያመሰግናል እና ሚላቸዋል በጌታ ደስ ይለኛል ይላል። አሁንም ደግሞ ደጋግሞ ጤሙ ምንድነው? ደስተኛ ነው። ጳውሎስ በሁሉ ነገር ደስተኛ ነው። በኋላ እንመለከተዋለን። እያለፍን ስንመለከት ባይኖረውም ቢጎልም ባይጎለውም ሁልጊዜ ደስተኛ እንደሆነ ነው። ነገር ግን እዚህ ላይ የሚላቸዋል ሁልጊዜ መርዳት ፈልጋላችሁ፣ ሁልጊዜ እኔ በአእምሯችሁ ነኝ ያለሁት፣ በሀሳብ ነው ያሉት። ሁልጊዜ ለመርዳት ይሞክራሉ፣ ግን እንትን አልነበራቸውም፣ ኦፖርቹኒቲ አልነበራቸውም እሱን ለመርዳት። ምክንያቱም ከዚህ በፊት እንዳየነው እነሱ በገንዘብ ሊረዱ የቻሉት ኤፍሮዲጡ ወደ ሮም ሲሄድ እሱን ልከውት ነበር ገንዘብ ወደ እሱ እንዲመጣ። አሁን ግን ሰው አላገኙም የሚረዱበትን። እንዴት አድርገው የሰበሰቡትን ገንዘብ ለእሱ እንደሚሰጡት ያሰቡ ነበረ እና በጣም ስለሚወዱትም ነው ይሄን ለማድረግ የፈለጉት እና በዛም ይላቸዋል በቃ ደስ ይለኛል አለ እና ከላይም ዛሬ ሳምንት የሚያየ ነው ምን ነበር ሀሳቡ? ሁልጊዜ በጌታ ደስ ይበላችሁ ይላቸው ነበረ። ይህ በጣም እንግዲህ የእሱ ነገር በጣም አሳስቧቸዋል። የጳውሎስ ችግር አሁን ያለበትን ሁኔታ በሮሜ እስር ቤት ነው ያለው እና እንደተቸገረም እንደዛ አድርገው ነው የሚያስቡት እና ሊረዱት ይፈልጋሉ። ምክንያቱም ጳውሎስ ለነሱ በጣም ትልቅ ነገር ተዋጽኦ ያደረገላቸው ሰዎች ናቸው። ወንጌልን ይዞ የገባ ሰው ነው። በሱ ምክንያቱም ወንጌልን ያወቁት ዘላለማዊ ሕይወት ያገኙት እና እሱ ለመርዳት ምንም እነሱ ወደኋላ አይመለሱም። ለመርዳት ይፈልጉ። ምክንያቱም እነሱ ከሱ ያገኙት ትልቁን ነገር ይዘዋል። እሱ ምንድን ነው? የዘላለም ሕይወትን ስላገኙ በሱ ሁልጊዜ ደስ ይላቸዋል እና ለመርዳት ሁልጊዜ ከሱ ጋር ለመተባበር ይፈልጋሉ። በሁሉም ነገር በአገልግሎትም ለሱም ለራሱም የሆነውን ሰፖርት ሊያደርጉለት ይፈልጋሉ። ግን እንትኑ አልደረሳቸውም፣ ኦፖርቹኒቲ አልደረሳቸውም ማለት ነው እና እሱን ነው እዚህ ላይ የሚነግራቸው። ይቀጥልና ቁጥር 11 እንደዚህ ይላል፣ ይህን የምለው ስለቸገረኝ አይደለም ይላል ጳውሎስ። እንግዲህ ስለ ገንዘብ ሲያወራ ስለቸገረው አይደለም አሁን በፊት እነሱ ፊት የቀረበው እዚህ ላይ ማለት ነው። እሱ በቃ ደስተኛ እንደሆነ ኮንተንት እንደሆነ መጀመሪያ የሚነግራቸው ምን ይላቸዋል እዛ ላይ? ምክንያቱም ይላል በማንኛውም ሁኔታ ውስጥ ያለኝም ይበቃኛል ማለትን ተምሬያለሁ ይላል። በሁሉም ሁኔታ ያለኝ ይበቃኛል ማለት ተምሬያለሁ። ይሄ ምንድነው? ቢኖረኝም ባይኖረኝም ማለት ነው። ባለበት ሁኔታ አሁንም እንዳልኩት ያለበት ሁኔታ ሮሜ እስር ቤት ቁጭ ብሎ ሁሉ ነገር ኖሮት አይደለም፣ ግን በቃ ተምሯል። በሁሉም ነገር እግዚአብሔር ማመስገን ተምሯል። ደስተኛ ነው፣ ኮንተንት ነው በዚህ ውስጥ ማለት ነው እና በዚህ ምድርም ምንም ነገር እንደሚያስፈልገው ነው። በቃ በክርስቶስ እንደሆነ ይህ የተማረውን ነገር ይበቃኛል ማለት ኮንተንት ነው እሱ ማለት ነው። በጌታ በሁሉ ነገር በሱ ደስተኛ ነው። እምነቱ በሱ ላይ ነው። የዛሬ ሳምንት ነው ወደ ላይ ክፍል ሄደ ስንመለከት ሁሉ ነገር በጌታ ይላቸው። በጌታ ደስ ይበላችሁ፣ በጌታ ተስፋ አድርጉ፣ በጌታ ሁሉ ነገር እና እሱም ያንን ያገኘው በጌታ እንደሆነ ነው። ግን አንድ ነገር የምናውቀው እዚህ ላይ ምንድን ነው ይሄ በማንኛውም ሁኔታ ውስጥ ያለኝን ይበቃኛል ማለት ተምሬያለሁ ይላል። እንዴት ነው ጳውሎስ ይበቃኛል ማለት ያስቻለው? ስለተማረ ነው። እንግዲህ ብዙ ኤክስፒሪየንስ እናልፋለን በህይወታችን እና ብዙ መከራ ውስጥ እናልፋለን። ለእኛ ያ ትምህርት ነው። የምናልፋቸው ነገር ምንድን ለእኛ ትምህርት ምን ያደርገናል?
አይሆን አባባል አለ የማይሰብራችሁ ነገር ያጠነክራችኋል ይላል አይደል? እና በመከራ ውስጥም ስናልፍ በችግር ውስጥም ስናልፍ ያ ነገር ኤክስፒሪየንስ ላደረግ ነው ያለፍንበት ነገር ስለሆነ እናውቃለን፣ ተምረነዋል። ያልተማርነውን ነገር አንችለውም። ይህ ነገር ሱፐርናቹራል የመጣ ነገር አይደለም። ለጳውሎስ የተማረው ነገር ነው እና የምናየው ከቀጥሎ ቁጥር 12 ላይ ምን ይለናል? ማጣትን አውቃለሁ፣ ማግኘትን አውቃለሁ፣ ብጠግብም ብራብም ባገኝም ሆነ ባጣ በማንኛውም ሆነ በየትኛውም ሁኔታ ያለኝ ይበቃኛል የማለትን ሚስጥር ተረድቻለሁኝ ይላል። ይሄኛው ጸጥሎ ከሌላ ሰው የተማረ ነገር ከራሱ ላይፍ ኤክስፒሪየንስ የተማረ ነው። ህይወት ታስተምረናለች አይደል እንዴ? ስናልፍ ሁሉ ነገር ሁላችንም ባለንበት ደረጃ የተማርነው ትምህርት ቤት ውስጥ ነው ያለ በዚህ ምድር እንኳን እያለን የተለያየ ፈተና ውስጥ እናልፋለን፣ የተለያየ መከራ ውስጥ እናልፋለን። ከዛ ስንወጣ ግን ጠንካሮች ሆነን እንወጣለን። ለዛ ነው በልዩ ልዩ ፈተና ስታልፉ ይላል ያዕቆብ ደስ ይበላችሁ የሚለን። ምክንያቱም ያ ነገር ምን ያመጣ ያጠነክረናል። ስትሮንግ ያርክ እንደ ጳውሎስ ማለት ነው። እና እሱ ምን አይተዋል? ማጣትን አይተዋል፣ ማግኘትን ያውቃል። ጳውሎስ እንደምንመለከተው እኮ መጀመሪያ እንደዚያ ነበር። ለወንጌል ነው ያጣ ብዙ ነገር። ለወንጌል ነው ሁሉ ነገር ጥሎ ሄደው እውቀቱን ጥሎ ዞር ያለው። ትምህርቱም ይሄ እውቀቱን ይሄ ፌሙን ሁሉም ነገር በደንብ የታወቀ ሰው ነው አይደል እንዴ? ጳውሎስ ብዙ ቋንቋ የሚችል ነው። በጣም ስማርት ነው። ብዙ ነገር ማድረግ የሚችል ሰው ነው። ይኸው ዛሬ እኛ 2/3 መጽሐፍ 2/3 of the book ማለት ነው የጻፈው በሱ ስም እኮ ነው ያለው። ያን ማድረግ የቻለው እንዴት ነው? በክርስቶስ ኃይል ስለሆነ ነው አይደል እንዴ? እና በዛም ይህን ያለ እውቀት አለው ማለት ነው። ቢፈልግም ጌታን እንኳን ባያውቅ እንኳንም የተቸገረበት ነገር አልነበረም። ነገር ግን እሱ እዚህ ላይ የሚናገረው ምንድን ነው? ባለፈበት በዚህ በክርስቶስ በፕሮሲኪውሽን ስላለፈ ነው። በብዙ ነገር ስቃው ስላለፈ በቃ በክርስቶስ ያለውን ነገር ሁሉ የዛሬ ሳምንት አንብበነዋል። ከላይ ሄደን ስንመለከት ሁሉ ነገር ጥዬዋለሁ ይላል። ምዕራፍ 3 ላይ ሄዳችሁ ታልኩ ሁሉ ነገር ለክርስቶስ ያለኝ ነገር ሁሉ በእንግሊዝኛው ረብሽ ይለዋል። እንደ ቆሻሻ ነገር ነው፣ ምንም ነገር አይደለም ይላል። በቃ ምድራዊ ነገር ለሱ ምንም አይደለም። እናም ደግሞ እዛ ላይ ደግሞ ታሪኩን እኔ አሁን ሄጃለሁ አልመለከተውም። እዚህ የገለጠውን በደንብ የእሱን ህይወት የሚናገርበት ክፍል ደግሞ ሁለተኛ ቆሮንቶስ ምዕራፍ 11 ከ24 እስከ 29 ያለውን ሄዳችሁ ማንበብ ትችላለች። ያለፈበትን ነገር ለወንጌል ብሎ የተሰቃየበትን፣ እስር ቤት ገባ የተገረፈበትን፣ የቆሰለበትን በደንብ እዛ ላይ ይነግረናልና ሄዳችሁ ማንበብ ትችላላችሁ። ግን እዚህ ላይ በደንብ ይገልጥልናል። በሁሉ ነገር ተምሬያለሁ ይላል። በምን ቢጠግብም በደንብ ጠግቧል። ጳውሎስ ያውቀዋል። ቢራብም ያውቀዋል። በቃ ምንም ለእሱ አዲስ ነገር አይደለም። ቢያገኝም ቢያጣም በየትኛውም ሁኔታ ያለኝ ይበቃኛል የሚሉት ሚስጥር አግኝቻለሁ ይላል እና ቀጥሎ ይቀጥላል። ይሄኛው ሚስጥር ምንድን ነው? ቁጥር 13 ይላል ኃይልን በሚሰጠኝ በእርሱ ሁሉን ማድረግ እችላለሁ ይላል። አሁንም ጳውሎስ ያን ኃይል የሚያገኘውን መቼም አይክድም። በክርስቶስ እንደሆነ የሚናገረው ሁሉ ነገር ጳውሎስ ማድረግ የቻለው በማን ነው? በክርስቶስ ብቻ ነው። በማን? ኃይልን በሚሰጠው ክርስቶስ ብቻ ነው። ሁሉ ጊዜ ከክርስቶስ ጋር ስንሆን ሁሉ ነገር ማድረግ እንችላለን። ይሄ ማለት ሁሉ ነገር ማለት ተነስተን በቃ ልክ እንደ ሱፐር ሂውመን ቢይንግ ተነስተን አንድ ነገርን ድንጋይን ወደ እንጀራ ቀይ እንደዛ ሳይሆን ምሳሌ ነው። አይሆንም አይቻልም በጌታ ያልኩ ሳይሆን በቃ እሱ ይህን መናገር የቻለው ምንድነው? ለክርስቶስ ዋጋ መክፈል ይቻላል። ለክርስቶስ ለወንጌል ነው የሚያወራው እዚህ ላይ እና ከክርስቶስ ጋር ሁሉ ኃይል በሚሰጠኝ ሁሉ እችላለሁኝ የሚለውን ነው እዚህ ላይ የሚነግረን እና ብዙም በመጽሐፍ ቅዱስ ውስጥ ሁሉም ምሳሌ ከእግዚአብሔር ጋር የተራመዱ ሰዎች ብዙ ነገር አይተዋል። ለእኛም ሂሮ ሆኖ የሚታዩ ሰዎች ሂብሩ ላይ ዕብራውያን 11 ላይ ሄዳችሁ በደንብ ማንበብ ትችላላችሁ። እንዴት ለክርስቶስ መሞት እንደቻሉ እሱ ራሱ ክርስቶስ ኃይል ሲሰጠን ነው ለክርስቶስ እንኳን መሞት የምንችለው። እንደዚሁ መኖር የምንችለው ለክርስቶስ ጋር አብረን ስንጣበቅ ብቻ ነው። አንዳንድ ሰው እኮ ስፔሻል ሆኖ ወይ ስለተመረጠ ወይ ቅባት ስላለው አይደለም። አሁን ጳውሎስ ይሄን ሁሉ የቻለው ከክርስቶስ ጋር ኃይሉ የሚያገኘው ከእርሱ ጋር እንደሆነ ስላወቀ ነው። በጸሎት ከእሱ ጋር ያሳልፋል፣ በጊዜው ከእሱ ጋር ያሳልፋል። አውቋል፣ ተረድቷል፣ ተምሯልም እና እሱ ብቻ ሳይሆን ትንቢተ ኤርምያስም ያረጋግጥና ቁጥር 32-17 ላይ እንደዚህ ይለናል። አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይና ምድር በታላቅ ኃይልና በተዘረጋች ክንድ ፈጥረሃል፣ ከአንተም የሚያቅት ነገር የለም ይለዋል። ከአንተ የሚያቅት ምንም ነገር የለም። እግዚአብሔር የሚያቅተው ነገር ምንም ነገር የለም። እንደዚህም ኢዮብ 42:2 ላይ ሁሉን ታደርግ ዘንድ
ቻይ እንደሆንክም ሀሳብ ይከለከል ዘንድ ከቶ እንደማይቻል አውቃለሁ ይላል። አሜን። ሀሳቡ የእግዚአብሔር ሀሳብ አይከለከልም፣ ሁሉን ይችላል እና አውቃለሁ ይላል። ደግሞ ኢዮብ እንደዚሁ በመከራ ውስጥ ያለፈ ሰው ነው። ምንም የእግዚአብሔር ሀሳብ አይከለከልም። እግዚአብሔር ያለው በህይወታችን ሁሉ ነገር ይካሄዳል። እኛ ብቻ እሱ ላይ እምነታችንን በሱ ብቻ ከእሱ ጋር መጣበቅ ብቻ ነው ያለብን። እንደዚሁም ኢየሱስ የሚናገረው ማርቆስ 10:27 ላይ እንደዚህ ይላል፣ ኢየሱስ ከእነርሱ ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል ይላል። አሜን። ክርስቶስም አለ ራሱ ይሄ ነገር በሰው አይቻልም። ዛሬ በሰው አይቻልም ያልናቸው ነገሮች ምንድነው? ታመን ይሆን፣ ሪፖርት ይዘን ይሆናል፣ ስራ ቦታ ማግኘት አቅቶን ይሆናል፣ ወይም የተለያየ ቦታ በተለያየ ችግር ውስጥ ያለን ሰዎች ይኖራል። ግን እምነታችን ከክርስቶስ ያላነስ አይናችን ለዚህ ከክርስቶስ ጋር ይዘን ጌታው የት አለን እያልክ ወይም ደሳራም የለመን የሆነ ቁጭ ብለን ጊዜያችን አልፎ በተለያየ ነገር ይሄ ነገር ኤክስፓየር አድርጓል፣ መቼ ነው ነገሮች የሚፈጸሙት? መቼ ነው እንደዚህ መሆነው? ይህን ነገር ማግኘት ጸሎት መልስ የማገኘው እያልን የጸለይን ይሆናል። ዛሬ እግዚአብሔር የሚናገር ምንድነው? ሁሉ በእግዚአብሔር ዘንድ ይቻላል። አሜን። ሁሉ በእግዚአብሔር ዘንድ ይቻላል። በህይወታችሁ ነገር ይቻላል። ዛሬ በእናንተ ህይወት ውስጥ እናገራለሁ፣ በረከትን ዘራለሁ። ሁሉ ነገር ይቻላል። ልጆቻችሁም ይባረካሉ፣ ቤተሰባችሁም ሁሉ ነገራችሁ ይባረካል። እናንተ ብቻ እመኑ። ሁሉ ነገር ጌታ ይችላል። እና እዛ ነው በቃ ይህን እዚህ ላይ የሚነግረን እሱ ያለው እና ይቀጥላል። ቁጥር 14 ላይ ሆኖም የመከራዬ ተካፋይ ስለሆናችሁ መልካም አደርጋችኋለሁ ይላል። እዚህ ጋር እንግዲህ ምስጋናውን ያቀርብላችኋል። የእሱ መከራ ተካፋዮች ናቸው። በምን ካላችሁን ደግሞ ይሄ በመርዳት እሱ በአስተሳሰብም ከሱ ጋር ናቸው፣ በጸሎትም ከሱ ጋር ያላቸው፣ በተግባርም በገንዘብም በመስጠትም ከሱ ጋር ናቸው ያሉት። በተካፋዮች ናቸው። አብሮ ከሱ ጋር በስጋ ከአጠገቡ ባይሆኑ እንኳን ተሰቃዩ፣ ግን ከአብሮት እየሰሩ ነው ያሉት። የእሱን መከራ የተካፈሉ ነው ያሉት። አብሮት እየደገፉት እያበራታቱት ነው እና እሱን እያየ እሱን ደስተኛ ነው እና ምን ይላችኋል? መልካም አድርጋችኋል ይላችኋል ቁጥር 14 ላይ እና ምንድነው እዚህ ላይ የሚላቸው? መልካምን ነገር አድርጋችኋል። ይህ ነገር ምንድነው? መልካምነቱ በቃ ካይነሳቸው ነው የሚያሳየው። እዚህ ላይ የመንፈስ ቅዱስ ፍሬ ነው የሚናገረው። እዚህ ላይ በቃ ሌሎቹ መርዳትን ነው የሚያሳየው። እነሱ ስለሱ ያላቸውን ነገር ኤፌሶን 4:32 ላይ እንደዚህ ይላል፣ እግዚአብሔር ክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ፣ እርስ በርሳችሁም ቸሮችና ሩህራኖች ይላል። ምን ይላል? ቸሮችና ሩህራኖች ይላል። እኛ ቸር መሆን አለብን፣ ሩህራው መሆን አለብን፣ ሌሎችም ማሳየት አለብን። የመንፈስ ቅዱስን ፍሬ ማሳየት አለብን፣ ሌሎችም እጃችን መዘርጋት አለብን እና እሱ እነዛ ነው ያደረጉት እና ቁጥር 15 ላይ ይነግረናል እንዴት እንዳደረጉ። ከዚህም በላይ እናንተ የፊልጵስዩስ ሰዎች ራሳችሁ እንደምታውቁት በመጀመሪያ ወንጌልን በተቀበላችሁ ጊዜ ከመቄዶንያ ስነሳ ከእናንተ በቀር በመስጠትና በመቀበል የትኛውን ቤተክርስቲያን አልተባበረኝም ላይ ይሄ እንደዚህ ነው መከራው የተቀበሉት ማለት ነው። እዚህ ላይ እነሱን በደንብ ብዙ ጊዜ እንደረዱት ማንም ሰው ሳይተባበረው ቤተክርስቲያን ሌሎቹም ማናቸውም ገንዘብ አላኩለትም፣ ምንም አላርግ። እነሱ ግን አብሮት ነበሩ በዚህ ላይ እና ምንድን ይላቸው? በመቀበልም ይላቸዋል፣ በመርዳትም እዚህ ላይ ይላቸዋል፣ በመስጠትና በመቀበል ይላል እና ይሄ ምንድነው? በመቀበል ምንድነው የተቀበሉት? እነሱ ይዘሩ በረከት ይቀበል። መንፈሳዊ በረከት እግዚአብሔር ደግሞ ለነሱ ያላቸውን ነገር እንደሚባርካቸው ነው እዚህ ላይ የሚያሳየን ጳውሎስ። በመቀበልም ስንዘራ ምን ሆና እንቀበለዋለን ማለት ነው። በመንፈሳዊ ነገር እንቀበለዋለን ማለት ነው። ስንዘራ ደግሞ ምንድነው? በገንዘብ ስንዘራ ደግሞ ምንድነው የምናደርገው? ሌሎችን ይረዳን ነው አይደል እንዴ? እሱም ብቻ አይደለም፣ ገንዘብን እኮ ስም ተቀብሎ ለወንጌል እያዋላ ነው ያለው። ለሌሎች ይረዳሉ፣ ወንጌል ተሰራጭ ነው። ስለዚህ እነሱም እየዘሩ ነው፣ እየተቀበሉ ነው። ግን ምንድነው ያላቸው? አስተዋጽኦአቸውን እነሱ ብቻ እንደሆኑ ነው የሚያረጋግጣቸው። ፊልጵስዩስ ቤተክርስቲያን ብቻ ነው ከሱ ጋር ቆሞ ሲሰሩ የነበሩት። እንደዚህም ሌሎች ቤተክርስቲያኖችም አልሰጡም ማለት አይደለም። እነሱም ባላቸው ስፍራ ይሰጡ ይሆናሉ። ዛሬም እኛም በአንድ አብያተ ቤተክርስቲያን ተክለን ለዛ ቤተክርስቲያን ብቻ ሆና የምንሰጠው ለዛ ለሚሰራ ሰው አጠገባችን ለምናውቀው ሰው ነው እንግዲህ የምንሰጠው አይደል እንደ በደንብ የሚሰራ ሰው ታማኝ ለሆነ ሰው ነው አሳልፈን የምንሰጠው። እንደዛ ማለት ነው እና ገንዘባችን ስንሰጥም ተግባር ስናደርግም በጌታ ዘንድ በጌታ አይን ዋጋ አለው። እግዚአብሔር ደግሞ ይባርከናል። ሁለተኛ ቆሮንጦስ
9:6 እንደዛ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ ደግሞ በበረከት ደግሞ ያጭዳል ይለናል እና እንደዚሁም ሁለተኛ ቆሮንቶስ 9:7 እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በገንዘብም በሐዘን ወይም በግድ አይደለም ይላል። እኛ ስጡ ስንባል በግድ አይደለም። አሁንም እዚህ ላይ ጳውሎስ በግድ ስጡ እያለን አይደለም። ቁጥር 17 ላይ እንደዚህ ላይ ይኸውም ትርፍ ለእናንተ እየበዛ እንዲሄድ እንጂ ስጦታውን ጓጉቼ አይደለም ይላል። ስጦታውን ገንዘቡን ፈልጎ አይደለም፣ ለራስ ለነሱ አስቦ ነው። ገንዘቡ አስፈልጎት አይደለም። ይሄ ገንዘብ ወዶት አይደለም ወይ ሀብታም ለመሆን ሞቲቭ ሮንግ አይደለም። እዚህ ላይ ለእነሱም አስቦ ነው፣ ግዴታ ሆኖ አይደለም የሚጠይቃቸው። እዚህ ላይ ዛሬም ቤተክርስቲያን ለጌታ ብለን የምንወጣ የምናገለግል ሰዎች ገንዘብ ስጡ ስንል በግዴታ አይደለም፣ በማታለል አይደለም። እሱ እዚህ ላይ የመጣው ቀጥታ ነው የነገራቸው። እውነቱን መጀመሪያ ያመሰግናቸዋል፣ ግራቲቱድ ያሳያቸዋል ስለሰጡት። በቃ ምንም ሳይጠይቃቸው ነው ራሳቸው ከልባቸው የሰጡት። እዚህ ላይ ሁለተኛ ቆሮንቶስ 9:7 ላይ የሚለው እግዚአብሔር በደስታ የሚሰጠውን ይወዳል እንደሚለው እነሱም በደስታ ነው የዘሩ፣ ደስ ብሏቸው በሚሰጡት። ዛሬ ከልባችን መሆናለት መስጠት እንጂ ግዴታ አይደለም መስጠት። ማንም ሰው አላስገደደንም። ሁለተኛ ሐዋርያት ሥራ 2 ላይ እንደምናውቀው ሁለት ሰዎች ከልባቸው ከጌታ ቤት አስመስለው መጥተው ገንዘብን ደብቀው ያስመስለው ግን ትንሽ የሰጡት። እግዚአብሔር የሰው ልብ ያያል። ስንሰጥ በደስታ ነው። ደስተኛ ካልሆነ የራሳችን ነው። ምንም እግዚአብሔር በግድ እጃችንን ጠምዝዞ ስጡ አይለንም። ከልብ መሆን አለበት። ቤተክርስቲያን ስንሰጥ በልግስና መስጠት አለብን። ለአገልግሎት ስንሰጥ በደስታ መስጠት አለብን። እንደዛ ነው የምንባረከው እንጂ ልባችን ካልነከው ግዴታ የለብንም። እና እንደዚህም ደግሞ አሉ ዛሬ በጣም አጭበርባሪዎች አሉ። ልባችን እንዳንሰጥ ያስደረገን ብዙ ነገር እናያለን አይደል? ቤተክርስቲያን አስመስለው መጥተው ለራሳቸው የሚሯሯጡ፣ ለራሳቸው ሀብት፣ ለራሳቸው መኪና፣ ለራሳቸው ብቻ የሚሯሯጡ እንደነሳ ሰዎች አይደለም ስጡ የተባልነው እኛ። ቤተክርስቲያን እኮ እግዚአብሔር ስጡ ለአገልግሎት ነው ያለው። እንደዚሁም ብሉይ ኪዳንን ስንመለከት ስጡ በቤቴ አምጡልኝ ሲል፣ ገበታን አምጡ ሲል እግዚአብሔር ለቤቱ ብሎ ነው። ለቤቱ ስን ደግሞ ለማን ናቸው እነዚህ ቤቶች ስንል ደግሞ ለቤተክርስቲያን አገልግሎት ነው። አንደኛ ለመሪዎችም ይሄዳል፣ ያስፈልጋቸዋል። እነሱ የሚበሉትም የሚጠጡትም ነው። ሙሉ ጊዜያቸውን ሰጥተው ለእግዚአብሔር የሰጡ ሰዎችን ገንዘቡን መጠው እኛ ካመዳናቸው አይሆንም። ራሳቸው ወጥተው ራሳቸው መስራት አለ። ራሳቸው ከመጣ ገንዘቡ እሱ ይበልጣል። ከቻሉ እንደዛ ማለቱም ከሰው ላይ ዲፐንድ ከማድረግ ይሻላል እሱ። ነገር ግን የኛ ስንሰጥ የኛ ኃላፊነት አይደለም። ይህን ነገር እግዚአብሔር የሰጣቸው ሰዎች ደግሞ እኛ ታመን ስንሰጠም ለዛ ሰዎች ደግሞ ወደሚገባው ማስቀመጥና ማስገባት መቻል አለባቸው። ያ ነው እግዚአብሔር እንግዲህ አገልጋይ፣ እውነተኛ አገልጋይ ማለት ነው። ሌላ ደግሞ የምንሰጠው ለማን ነው? ለድሆች አይደል እንዴ? ስጡ ይለናል የእግዚአብሔር ቃል። ሌሎቹ ይህ ገንዘብ ወዴት ነው የሚሄደው? እሱ ሲሰጥ እነሱ ሲሰጡ ወደ ድሆች ነው የሚሄደው። እንደዚሁም ደግሞ ያዕቆብ ላይ ያዘናሉ ለተቸገሩ ፋሚሊዎቻችንን መርዳት ለክርስትና ያለን ያ መንፈስ ቅዱስ ፍሬ ስለሆነ ነው። አንደኛ አይደል እንዴ? ስለዚህ በጥሩ ልብ ማድረግ ነው። እዚህ ላይ እንግዲህ እግዚአብሔር ደስ የሚያሰኝ መስዋዕት ነው የሚለው ምሳሌ 19:17 ላይ ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል ይላል። ለማን? ለድሃ ቸርነት የሚያደርግ እግዚአብሔር ያበድራል ይላል። በጎነቱ መልሶ ይከፈለዋል ይላል። እኛ የምናደርጋቸው ነገር ሁሉ ከሰው ሳይሆን የምንቀበለው ከእግዚአብሔር ነው እና በልግስና ደስ ብሎን ነገሮችን መስጠትና ማድረግ ነው። እንደዚህ ለቤተሰብ የምትቸገሩትም እንዳልኩት ያዕቆብ ላይ ነገር አንደኛ ጢሞቴዎስ 5:8 ላይ እንደዚህ ሐዋርያት ሥራ 2 ላይም 45 ሄዳችሁ ማንበብ ትችላላችሁ። መርዳት እንዳለብን ይነግረናል ማለት ነው። ሐዋርያ 2:45 ላይ ያላቸውንም ሁሉ አንድነት አደረጉ ይለናል። ምን አደረጉ? ሁሉ ያላቸው ነገር ሁሉ አንድነት አደረጉ። መሬታቸውን ጥሪያቸውንም እየሸጡ የማንኛውም እንደሚፈልገው ለሁሉም ያከፋፈሉ ነበር ይላል እና በመካከላቸው ምንም ነገር አልታየም ነበር። ሐዋርያት ሥራ ላይ ቤተክርስቲያን ስንመገና ቤተክርስቲያን ስትሰራ ማለት ነው ምንም ክፍል አልነበር፣ ማን የተራወሰው አልነበር። ሁሉም ያላቸው ነበር የሚሰጡት። እንደዚሁም አንደኛ ጢሞቴዎስ 5:8 ላይ ነገር ግን ለእርሱ ስለሆኑትም ይልቁንም ስለ ቤተሰቦቹ የሚያስብ ማንም ቢሆን ሃይማኖትን የካደ ከማያምነው ሰው ይልቅ የሚከፋው ነው ይላል እና ለቤተሰቦች ማሰብ መስጠትም አለብን ማለት ነው። ለተቸገሩት መስጠት ማለት ነው እዚህ ላይ የሚናገረን እና እነዚህ ቁጥር 18 ላይ የሚለን እንደዚህ ነው።
በቃ እግዚአብሔር የሚደሰትባቸው መስዋዕት እንደዚህ ናቸው። ከልብ ማድረግ የምንሰጠውም ደግሞ በማስተዋልም መስጠት አለብን። ጽጥር አይደለም ገንዘባችን እያወጣን ለማንም ሰው የምንሰጥን ለምንድን ነው የምንረዳው ነው ጥያቄው አይደል እንዴ? ዘይም ማስተዋልን ሰጥቶናል። ሁሉ ነገር እኮ አይናችን ጨፍን አይደለም የምናደርገው። ማስተዋልን ሰጥቶናል፣ እውቀቱን ሰጥቶናል፣ ቃሉን ሰጥቶናል። ለተቸገሩት መርዳት እንዳለብን እና ከልብ ማድረግ እንዳለብን ነው እዚህ ላይ እንግዲህ የሚገልጥልን ማለት ነው። እና ቁጥር 19 ላይ እንግዲህ ሀሳቡን ያጠናቀረው የጨረስን ያልነው ይላል አምላኬም እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁ በክርስቶስ ኢየሱስ ክርስቶስ ይሞላዋል ይለዋል ማለት ነው። እና ማን ነው ባለጠጋ? ክርስቶስ ነው። ሁሉ ነገር አለው ክርስቶስ። ከኛ ምንም ነገር አይፈልግም። ሁሉ ነገር ሞልቶታል። ሰማይና ምድርን የፈጠረ አምላክ አለው። ገንዘብ እኮ የሰው ሰራሽ ሰው ያመጣው ነገር ማለት እንደ እግዚአብሔር አይደለም። ሁሉ ነገር አዳምና ሔዋን ሲፈጥራቸው ምንድነው ግዙት ምድርን ሙሉት ነው ያላቸው። ሁሉ ነገር ለእናንተ ስሩ ብሎ ሰጠን እና እግዚአብሔር ባለጠጋ ነው እና እግዚአብሔር ይመልሰዋል። የሰራነውን ነገር ይመልሰዋል። ዛሬ ብዙ ነገር እኛ ደክመን ለፍተን ይሆናል። እግዚአብሔር መቼ ነው የሚያይ? መቼ ነው እግዚአብሔር የሚመልስልኝ የምንል ሰዎች ነው እንችላለን። እግዚአብሔር ይመልሳል፣ የልብ ምሻትን ያደርጋል እና እሱ ባለጠጋ ነው። የሚያስፈልጋችሁ ሁሉ በክርስቶስ ኢየሱስ ይሞላባችኋል። ምንድነው የሚያደርግልን? የምንፈልገውን ብቻ የሚያስፈልገንን ነው የሚለው። የምንፈልገውን አይደለም። ላይክ ዋንስ ኒድ የሚባል ነገር አለ በእንግሊዝኛ። ኒድ ማለት በህይወታችን በጣም አስፈላጊ ለህይወታችን ጠቃሚ የሚሆኑት ነገሮች ማለት ነው። ኤግዛምፕል ምግብ በሉት በጣም ኒድ ነው አይደል እንዴ? ምርጫ አይደለም፣ ፈልጌ ስለአማረኝ አይደለም። ማማር ነው የሚያስፈልገ ነገር በጣም ይለያል ማለት ነው። እና ኒድ ነው። ዋንስ ደግሞ መኪና ፈልጋለሁ፣ እንደዚህ ፈልጋለሁ። እሱም እግዚአብሔር ደስ እንዳለው ነው የሚባርከው። ነገር ግን የሚያስፈልገን ግን እግዚአብሔር ሁሉ ጊዜ ያደርግልናል ማለት ነው። ብዙ ነገር እግዚአብሔር ያደርጋል። ሲያስፈልገን ያደርግልናል። እንደ ጳውሎስ ያኖረናል፣ ደስታ ይሰጠናል። በቃ ምድራዊ ብቻ ሳይሆን መንፈሳዊ ነገሩ ነው እዚህ ላይ የሚያጠቃለው የሚናገረን መንፈሳዊ ነገር ነው እዚያ የሚያደርገው። በዛም እንዳለው በጣም ቢኖረኝም በቃ ደስተኛ ሚስጥሩ ነው ተረድቻለሁ ይላል። ያ መንፈስ ቅዱስ ፍሬ ነው። በውስጣቸው መንፈስ ቅዱስ ፍሬ ይሰጠናል። መንፈሳዊ ነገር አጠቃለው ይሞላናል ማለት ነው። ላይ የሚናገረው ቁጥር 20 ላይ ለአምላካችንና ለአባታችን ከዘላለም እስከ ዘላለም ክብር ይሁን አሜን። አሁንም አጠቃልለው ምስጋናውን ለማን የሚያቀርበው? ለአባታችን ለእግዚአብሔር። እግዚአብሔር ማን ነው? አምላካችን ነው፣ አባታችን ነው። ስለዚህ እሱ ምስጋናና ክብር ይገባዋል ማለት ነው። ኢየሱስን ሲያስተምር ማቴዎስ አባታችን በሰማይ የምትኖር ብላችሁ ጸልዩ አለ። አባታችን እንደሆነ እግዚአብሔርን ያሳየናል እዛ ላይ። ስለዚህ እግዚአብሔርም አምላክ ነው፣ አባታችን ነው። ምስጋናው ሁሉ ተጠቃሎ ለሱ ይሁን አሜን። ያ ምስጋና ለእግዚአብሔር ይሰጣል። ጳውሎስ ሁሉ ጊዜ ይቀጥልና እንደዚህ ብሎ ይጨርሳ። ሰላምታ ደግሞ ያቀርብላቸዋል። ለቅዱሳን ሁሉ በክርስቶስ ኢየሱስ ሰላምታ አቀርቡልኝ፣ ከእኔ ጋር ያሉት ወንድሞች ሰላምታ ያቀርቡላችኋል ይላል። እንግዲህ ቁጥር 21 ላይ ለቅዱሳን ሁሉ በክርስቶስ ኢየሱስ ሰላምታ አቀርቡልኝ። አሁንም ሰላምታ የሚያቀርበው ክርስቶስ ኢየሱስ ነው። ሚስጥሩን ማወቅ አለብን። ክርስቶስ ኢየሱስ ነው ለሁሉ ነገረኛ። ምስጋና ስና በክርስቶስ መሆኑ የምትበሉትና በምትጠጡት በሁሉ ነገር ለክርስቶስ አድርጎት ይላል አይደል? ስለዚህ ለክርስቶስ ነው ማድረግ ያለብን፣ ለእግዚአብሔር ነው ማድረግ ያለብን። ሁሉን ነገር ሚዛን የምንመጣውን ብሰጥን የምንበላውን የምናደርገው ምስጋናውን ነገር ለማን ነው? ለክርስቶስ ነው የምናቀርበው፣ ሌላ ሰው አይደለም። ለክርስቶስ ነው የምናቀርበው። እነዚህ በምን ሰላምታውን ያቀርብልን ቅዱሳን እነማናቸው? ቅዱሳን በጌታ ያሉት ናቸው። ለክርስቶስ ኢየሱስ ደም የታጠቡ ታወጁት ለእነሱ ነው የሚጽፍላቸው። ለቤተክርስቲያን ስንል መጽሐፍ ቅዱስ ላይ ለሚያአማኞች ነው እዚህ ላይ የሚናገሩና ለቤተክርስቲያን ለፊልጵስዩስ ሰዎች ሰላምታ ያቀርባል። ቀጥሎም ከሱ ጋር ያሉትም ሌሎች ወንድሞች አሉ አብሮት የሚሰሩ ወንድሞች፣ ሴቶችም ያጠቃላል። በሮሜ እስር ቤት በዛም አካባቢ ያለ ወንጌል ተስፋፋ ነው፣ ቤተክርስቲያን ተክላለች። አንደኛው የምንመለከተውም የሮሜን መጽሐፍ እዛ ላይ ተጽፏል አይደል? ቤተክርስቲያን እሱም ጽፎታል እዛ ላይ ጳውሎስ። በዛን ጊዜ በእስር ቤትም ሆኖ ያው ብዙ ተስፋፍቶ እያደገ ነው ማለት ነው። ወንጌል ተሰራጨ ነው እና ከአጠገቡ ያሉት ወንድሞች አሉ። እነሱም ሰላምታ በእነሱም ቢሃፍ ኦፍ ዳም ሰላምታ ያቀርባል። እነማናቸውን ቁጥር 22 ይነግረናል። ቅዱሳን ሁሉ በተለይም ከቄሳር ቤተሰብ የሆኑት ወገኖች ሰላምታ ያቀርብላቸው። አንድ ቤተሰብ ይናገራል። ይሄም የቄሳር ቤተሰብ ይላል። ስማቸውን መግለጥ አልፈለገም እዚህ ላይ። አስፈላጊም ላይሆን ይችላል፣ ግን አልነገረንም። ግን ከየት እንደመጡ ከቄሳር ቤት። እነዚህ ቄሳር ማለት እንግዲህ ከንጉስ ቤት መሆናል፣ ከንጉስ ቤት ናቸው።
ንጉሱን ቤትም እንኳን ወንጌል ገብቷል ማለት ነው። ወንጌል ስራጭ ነው ማለት ነው። ቅዱሳን እየበዙ ነው ማለት ነው። አሜን። በወንጌል እዛም በእስር ቤትም ሆኖ ወንጌል የተሰራጨ ነው እና ወገኖች ሰላምታ ያቀርቡላቸዋል። እያችሁ እነሱ የሚሰጡት የሚረዱት የነበረው ገንዘብ ሁሉ ወዴት እየሄደ ነው? ወደ ወንጌል የተሰራጨ ነው፣ እየበዛ ነው፣ ፍሬያቸውን እያሳያቸው ነው። እኛ ሁል ጊዜ ተነስተን ወንጌልን በአፍ ልንትላ እንችላለን፣ ለመሰከር እንችላለን፣ ሰው ሲድን ላናይ እንችላለን በራሳችን። ነገር ግን አብረናን ሁላችንም ምንሰራ ሁላችን የክርስቶስ ወንጌል አካሎች ነን። አንዱ ወንጌል ሲሰብክ እኛ ያህን ሰው ለወንጌል ብለን የምንሰጠው ገንዘብ ደግሞ እሱም ራሱ ፍሬ ነው። ያንን ገንዘብ ይዞ ካለ ይሄ ጳውሎስ እነሱ ባያግዙ በጸሎትም በተግባር ያግዙ ኖሮ በደንብ ላያገለግል ይችል ነበር። ለወንጌል ብሎ ገንዘብ ያስፈልገዋል፣ ኑሮም ያስፈልገዋል እና ሊከብድ ትንሽ ይችል ነበር። ነገር ግን ምን ሆነ? ያንን ነገር ተቀብሎ ለክርስቶስ ለወንጌል ስራ ተጠቀምበት እና እዚህ ላይ ያሳያቸው ለበረታታቸው ነው እዚህ ላይ የሚናገረው ለወንጌል ስራ እየተሰራጨ እንደሆነ የሚሰጡት ገንዘብ ማለት ነው። እሱ ብቻ አይደለም ሰሪ፣ እነሱም እንደሆኑ ፓርትነር እንደሆኑ ነው። ዛሬ ፓርትነር ነን ወይ? ከወንጌል ስርጭት ጋር እየሰራን ነው ወይ? በገንዘብ ብቻ አይደለም፣ ምግብ በሁሉ ነገር እየረዱት ነው ማለት ነው። እና ያ ነገር ነው እንግዲህ ወንጌል ሊሰራጭ እና እንዲያርግ በሮሜ ቤተክርስቲያን የምናየዋለው በእነሱ ምክንያት ነው። ስለዚህ እነሱም ልክ እንደ ጳውሎስ በሰማይም ይቆጠርላቸዋል ማለት አክሊላቸው እየሰራ ነው ማለት ነው። በመስጠትም በመቀበልም ይላል እና እግዚአብሔር በልግስና የሚያስፈልጋቸው ነገር እንደሚሰጣቸው ነው እዚህ ላይ እንግዲህ በረከቱን የሚናገረን። ቀጥሎ ያጠናቅቅና ቁጥር 23 ላይ የጌታ የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን፣ አሜን አሜን። እስቲ ሁላችን አሜን እንበል። የክርስቶስ የጸጋ ከመንፈሳችሁ ጋር ይሁን። እዚህ ላይ እንግዲህ የሚላቸው እንግዲህ ሲያጠናቀቅ ክርስቶስን ነው፣ በጸጋ ነው። እንግዲህ ሁሉ ነገር በጸጋ ነው። መኖር የምንችለው በጸጋ ነው። ማድረግ የምንችለው በጸጋ ነው። ስለዚህ የሚላቸዋል ከክርስቶስ ጸጋ ከመንፈሳችሁ ጋር ይሁን፣ አሜን። ዛሬም አሁንም ይለናል ከክርስቶስ ኢየሱስ ጸጋ ከመንፈሳችሁ ጋር ይሁን ለሁላችን፣ አሜን አሜን። እና ዛሬ እንግዲህ ይሄንን አጠናቀናል ማለት ነው። ጨርሰናል። ፊልጵስዩስን መጽሐፍ 4 ክፍል ነበረ። እሱ ማጠናቀቂያ ያሰማችሁ ከዚህ በፊትም ያላያችሁ ካላችሁ ተመልሳችሁ አዳምጡ፣ ይጠቅማችኋል። እንግዲህ ዩቱብ ላይ ዶክተር ሩት ከበደ ሚኒስትሪስ ብላችሁ ትገቡ ታገኙታላችሁ። እንደዚሁም ፌስቡክ ላይ ታገኙታላችሁ። እስካሁን ድረስ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። ተባርካችኋል ብዬ አስባለሁኝ። ኮመንት አድርጎ፣ ላይክ አድርጎ፣ ሰብስክራይብ እና ሼር ሌሎችም አስተላልፉ። ወንጌል ነው፣ ወንጌል እንደዚህ ነው የሚሰራጨው እና እሱ እንድታደርጉ አሳስባችኋለሁኝ። ሌላ ጊዜ ደግሞ በሌላ መጽሐፍ ደግሞ እንገናኛለን ማለት ነው እና እግዚአብሔር አብዝቶ ይባርካችሁ። ደህና ዋሉ።